በገንዛ ወንድሟ እየተደፈረችው ምስኪኗ ሴት እናቷ እና አባቷ በድንገት ከቤት በወጡበት ሰዓት ጠብቆ ሰራተኛዋን መኝታ ቤት በር በመቆለፍ እንዳትወጣና ምንም ነገር እንዳታቅ በማድረግ እህቱን ደግሞ ወደ ክፍሉ ወስዶ ነይ አንድ ጊዜ የማወራሽ ነገር አለ በማለት ወደ ክፍል ካስገባት በኋላ አደንዛዥ እጽ በማጨስ እሱ ራሷን እንድትስት ያደርጋታል። እሷም ጭሱ ባፍንጫዋ በገባ ሰዓት ራሷን ስትስት ምንም ራሷን መሆን ሲያቅታት ሲያቅ አስገድዶ ይደፍራታል። እናም በስከ መጨረሻም እሷ እስከምትነቃ ድረስ ይጠብቃትና ስትነቃ ራሷን ስታገኘው እንዳልነበረች ሆና ይሆን። በዛን ሰዓት ወንድሜ ምንድነው የተፈጠረው? ምንድነው እሱ ስትለው ከዚህ በኋላ እኔ ወንድምሽ ሳልሆን ከእናትና ከአባቶቻችን ፊት ወንድምሽ፣ ከዛ ደግሞ በተጓዳኝ እኔና አንቺ ብቻ ስንሆን ደግሞ ፍቅረኛሽ ወይም የወደፊቱ የልጅሽ አባት ነኝ። ስለዚህ ወንድሜ ብለሽ እንዳጠሪኝ፣ በቃ የምፈልገውን ነገር አገኘው። ይህንን ነገር ለአንድ ሰው ተነፍሳለሁ ብቴ እመኘኝ አጠፋሻለሁኝ፣ አንቺንም እናትሽንም አጠፋችኋለሁ። እንደገና ደግሞ ያንን ጅል ፍቅረኛሽንም ቢሆን እገለዋለሁ ይላታል። ግራ የተጋባችው ልደት ቆይ ምን እያደረክ ነው? ይሄንን ነገርስ እንዴት ነው ከእናቴ ጋር የማወራው? ምን እያደረክ ነው ያለኸው? እናታችን ይሄን ነገር አባታችንስ ቢሰማ ምን የሚፈጠር ይመስላል ስትለው ምንም የሚፈጠር ምንም አያገባኝም፣ ለአንድም ሰው እንዳትተነፍሽ፣ አባቴም ሆነ እናቴም ማንም ሰው ማወቅ የለበትም፣ ደግሞም እንድታረግሽ አርግዘሽ እርግዝናው እስከሚረጋገጥ ድረስ በተደጋጋሚ ይህንን ነገር እናደርገዋለን ይላታል። የምታማክረውና የምታናግረው ሰው ስለ የሌላት ምስኪኗ ልደት እባክን ዳኒ፣ እኔ እኮ እህትህ ነኝ። ምን እያደረክ ነው ያለኸው? በሌሎች ዘንድ የሚጠላ ነገር እንዴት በእኔ በእህት ላይ ታደርጋለህ? ይሄ ነገር በየትኛው ሀገር ነው እንደዚህ አይነት ነገር? ሴት ልጅ እና ወንድ ልጅ እህትማማቾች ሆነው እንደ አባትና እንደ እናት ልጅ ሆነን እንደዚህ አይነት ነገር የሚፈጠረው? እባክህን ብትለውም እመኝኝ አጠፋሻለሁ፣ ይሄን ነገር ከአንድ ሰው ብሰማው ይላትና አስጠንቅቋት ጥሏት ይሄዳል። ልደትም ከዛን በኋላ በር ዘግታ ማልቀስ ሆነ ስራዋ። ለማንም የማታማክረው ኢቨን የቤት ሰራተኛቸው እንኳን ምን ሆነሽ ነው እባክሽ ልደት ስትላት ቡርቴ ምንም እንዳልሆንኩኝ ነው የምነግርሽ፣ ምንም አልሆንኩኝም እንዲሁ ዝም ብዬ ነው በማለት አደባብሳ ትመለሳለች። እናት ከተወሰኑ ቀናት በኋላ ስትመለስ ልጇ ፊቷ ሁሉ ተቃይሮ እንዳልነበረችና ስታገኛት የኔ ልጅ ምን ሆነሽ ነው? ቆይ ሰሞኑን ከመኝታ ቤትሽ አትወጭም? ከመጣው ጊዜ ጀምሮ እንደ ድሮሽ አይደለሽም። ምንድነው የተፈጠረው ነገር ስትላት እናቴ እባክሽን ተይኝ፣ እባክሽ የኔ ልጅ አታስጨንቂኝ፣ ያለውን ነገር እውነቱን ለኔ ንገሪኝ፣ እናትሽ ነኝ ለምን ትደብቅኛለሽ? ስትላት ልደት ለእናቷ እንዳረገዘች ስትነግራት እናቷ በፍጹም አይሆንም፣ አንቺ ምን አባሽንስና ነው አባትሽ በሌለበት ሰዓት አርግዘሽ የምትጠብቂው? አባትሽ ሲመጣ አንቺን አይደለም እኔን ራሱ አያተርፈኝም፣ ይገለናል ሁለታችንንም። ስለዚህ ለምንድን ነው ያረገሽው? ማን ነው? ስለዚህ በቶሎ ባስቸኳይ ይሄ ጥንስ መቋረጥ አለበት ስትላት በፍጹም እንደሱም አይሆንም እናቴ፣ መቋረጥ የለበትም ትላታለች። እናት ግን መወለድ እንደሌለበትምና ጥንሱ መቋረጥ እንዳለበት ትምህርቷን መማር እንዳለባት ስነግራት ልደት ደግሞ እባክሽ እናቴ ተይኝ፣ አንቺ የማታውቂያቸው ብዙ ነገሮች ውስብስብ ናቸውና እኔ ብቻ የልወጣው ተይኝ ስትላት በፍጹም እኔ ልታሰድቢኝ ነው እንጂ ለሌላ ነገር አይደለም ስትላት ግራ የተጋባችዋ እናት በጥፊ መታት ትታት ትወጣለች። ልደትም ከልጅሽ እንዳረገዝኩ ብትሰሚ ምን ትሆኝ ነበረ? ምን እንደሚሰማሽ ታውቂያለሽ? ግን ምን ላድርግ እናቴ ተገድጄ ነው። ወንድሟም ይህንን ጥንስ ብታቋርጭ ህይወትሽን አጠፋዋለሁ እያለ ሁልጊዜ ይፎክርባታል። ፍቅረኛዋን ሲደውልላት እባክህን እኔ ጭንቀት ላይ ነኝ አሁን መውጣት እንደማትችል ስትነግረው ግራ ተጋብታ እሷም ለጓደኛዋ ሲደውሎ ይነግራታል። ጌዲዮ ለሳራ ደውሎ እባክሽ ልደት ምንድነው የሆነችው? እንገናኝ ስላትም ጊዜ እንደሌላት እየነገረችኝ ነውና አግኝተሽ ልታናገሪያት ትችያለሽ ወይ ሲላት እሺ በማለት ሳራ ለልደት ደውላ እንዲገናኙ ካደረገች በኋላ ሳራም ልደትን አግኝታት ቆይ ምንድነው የተፈጠረው ስትላት ሻይ ቡና እያልን እንጫወት ስትል በጣም ጥሩ እሺ በማለት ሻይ ቡና እያሉ ለመጫወት ወደ አንድ ካፌ ጎራ ይላሉ። ቁጭ ብለው ልደት ለጓደኛዋ ሚስጥሯን ስትነግራት
እዩልሽ የተፈጠረው አሁን እርጉዝ ነኝ። ያረገዝኩት ደግሞ ከወንድሜ ነው። በፍጹም አይሆንም ልደት እንዴት እንደዚህ ይሆናል ስትላት ሆኗል ጓደኛዬ ምንም ማድረግ አልችልም። እናቴ ደግሞ ካላስወረድሽው ይሄው ተያይዘናል። ብቻ ምን እንደምልሽ አላቅም። እሱም ልጁ ከወረዳ አጠፋሻለሁ፣ አንቺንም እናሽንም እገላችኋለሁ እያለኝ ነው። ግን ይሄ ነገር እኮ በሀገር የተወገዘ ነው። በፍጹም የማይሆን ነው። እንዴት አንድ ወንድም ከእህቱ ይወልዳል? እንዴት እንደዚህ አይነት ድርጊት ይደረጋል? በፍጹም የማይደረግ ነው ስትላት አቃለው አላቅም። ይሄው ልጅነቴን፣ ህይወቴን፣ እድሜን ሁሉ ቀምቶኛል። ምን እንደምልሽ አላቅም። ልጁን ብታስወርጅ እገልሻለሁ ነው የሚለኝ። እናቴ ደግሞ ጥንሱ እንዲቋረጥ ትፈልጋለች። ጌዲዮኔን ነገር ያውቃል ወይ ስትላት በፍጹም ጌዲዮኔን ነገር አያውቅም። እሱንም ደግሞ እገድለዋለሁ እያለ እያስፈራራኝ ነው። ብቻ ምን እንደምልሽ አላቅም። ህይወቴ ጨልሟል ስትላት አይዞሽ ለማንኛውም ይሄን ነገር አብረን ሆነን እናስብበታለን እና ተረጋጊ ትላታለች። እባክሽን ሳባ እኔም እንደማረግ አላቅም ሳርዬ፣ እኔ ግራ ገብቶኛል። እናቴም ተጨንቃለች፣ እኔም ተጨንቄያለሁ። ከማን ጋር እንደምሆን አላቅም። በወንድሜ ይሄ ሁሉ ግፍ ደርሶብኛል ስትላት እሷም አባብላት በሂጅ ወደ ቤት በማለት ወደ ቤት ትሰዳታለች። እሷ ወደ ቤቷ ከላከቻት በኋላ ወደ እቺ ሳራም ወደ ቤቷ ስትመለስ ዳኒ እየጠበቃት ስለነበር መንገድ ላይ እሺ የልደት ጓደኛ እንዴት ነሽ ሲላት ደህና ነኝ። ምን ያወራችሽ? ምንም እንዳላወራቻትና እንዳልሰማች ስትመልስለት እሱ ግን እንዳረገዘች ይነግራታል። አልገባኝም። ከማንም ይሁን ከማን አያገባሽም። ግን ስለ ጥንሱ መዋረድ ያለችሽ ነገር ካለ በፍጹም እኔ የማውቀው ነገር የለም። እንግዳውስ አሁን ትከታተያታለሽ፣ ትጠብቂያታለሽ ጥንሱ እንዳይዋረድ ሲላት አልገባኝም። እኔ አብሬያት እኮ አይደለም የምኖረው። እንዴት ላቅ እችላለሁኝ? በፍጹም እኛ ቤት በምንም ምክንያት እንድትገቢ ያደርግሻለሁ። እኛ ቤት ሆነሽ ትከታተያታለሽ፣ ጥንሱ እንዳይወርድ ትጠብቂያታለሽ። በፍጹም አይሆንም ስትለው እንደሚሆን እሱ ማስረግጦ ከነገራት በኋላ